ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል፣ ሁሉ አላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታይ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ከትናንት በስቲያ ወደ አፋር ክልል 6 ቀበሌዎች መጠነ ሰፊ ጥቃት ፈጽመዋል በተባሉት የህወሓት ኃይሎች ላይ ሌሊቱን የድሮን ጥቃት መፈጸሙ ተሰምቷል። በህወሓት ኃይሎች ላይ የተፈጸመው ድሮን ጥቃት ምን ያክል ጉዳት አደረሰ የመረጃ ምንጮች ይፋ ያደረጉትን በዜናችን እንመለከታለን። በትናንትናው ዕለትና ዛሬ በጎንደር ከተማ የሥራ ጉብኝት እንደዚሁም የተጠናቀቁ ፕሮጀክቶችን የመረቁት ጠቅላይ ሚኒስትሩ በክልሉ ለሚንቀሳቀሱ ከመንግስታቸው ጋር ለሚፋለሙ የፋኖ ኃይሎች የሰላም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ታሪካዊቷ ጎንደር ከተማ ሁለት ዕድል እንደሰጠቻቸው ይፋ አድርገዋል። እንመለስበታለን። የቀድሞው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በህወሓትና በኤርትራ መንግስት መካከል ስለተፈጠረው ጽምዶ ስለተባለ ጥምረት ዝምታቸውን ሰብረዋል። ጀነራሉ ይህ ጥምረት ዓላማው ምንድነው? በጉዳዩ ዙሪያ የሰጡትን ቃለ ምልልስ እንመለስበታለን። ከዚህ ባለፈ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ የህወሓት ኃይሎች በአፋር ክልል የፈጸሙትን ጥቃት አስመልክቶ ወቅታዊ መግለጫ አውጥቷል። መግለጫው የዜናችን ትኩረት ይሆናል። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትሩ በጎንደር ከተማ በተገኙበት ወቅት በንግግራቸው መጨረሻ ጉልበትም ስልጣንም እንደሚሸሽ ለዘመናት ሊቆይ የሚችለው ግን በጎንደር ከተማ የተሰሩ አይነት የልማት ስራዎች እንደሆኑ ሲናገሩ ተደምጠዋል። ጠቅላይ ሚኒስትሩ ጎንደር ለዓለም አሸብራቂ ከተማ እንድትሆን በትጋት መስራት እንደሚገባም ለከተማው ህዝብ ጥብቅ ጥሪ አስተላልፈዋል። ጠቅላይ ሚኒስትሩ ቀዳማዊ እመቤት ዝናሽ ታያቸው እንደዚሁም የፌደራልና የክልል ባለስልጣናት እንደዚሁም የመከላከያ ሰራዊት ጀነራል መኮንኖች በጎንደር ከተማ ጉብኝት በማድረግ የመገጭ መስኖ ልማት ፕሮጀክቶችን የሥራ ሁኔታ የገመገሙ ሲሆን በጎንደር ከተማ የተለያዩ አካባቢዎች የተሰሩ የልማት ፕሮጀክቶችን ደግሞ መረቀው ከፍተዋል። ጠቅላይ ሚኒስትሩ በወቅቱ ባሰሙት ንግግር የፋሲል ግንብ ቤተመንግስት ለኢትዮጵያ ታላቅ ስጦታና የትም ቦታ የማይገኝ ታሪክ ስለመሆኑ ምስክርነት ሰጥተዋል። ይህን የመሰለ ስጦታ የሰጡን አባቶቻችን የእነሱን ፈለግ ተከትለን ሀገር ብናለማ ሀገር ብንሰራ ዛሬ ኢትዮጵያ ተረጃ አትሆንም ነበር ሲሉም ጸጸታቸውን ተናግረዋል። ጠቅላይ ሚኒስትሩ በንግግራቸው የታላቆችን ስራ ማድነቅ ማክበርና መመርመር መጀመር ለዛ ስራ አንድ ጥብ ወደ ማስቀመጥ እንደሚያሸጋግርም አመላክተዋል። ትናንታችንን ማስታወሻችን መታወሻችን ነው። ጠቅላይ ሚኒስትሩ ሰው ማስታወሻውን መታወሻውን አይዘነጋም አያጠፋም ባናቸው ሆላውን ማስታወስ የቻለ ሰውና ማህበረሰብ ዛሬ ለመነሻነትና ለመስሪያነት እንደሚገለገልም ገልጸዋል። በጎንደር ከተማ የተጀመሩ ስራዎችና በፋሲል ቤተመንግስት ግቢ ውስጥ የታየው ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን የሚጨበጥ ነገር ለማየት ይችላሉ ያሉት ጠቅላይ ሚኒስትሩ ፋሲል በእጃችን ስለሆነ እንንቀዋለን ትንሽ ይመስላል እንጂ በተለያየ አካባቢዎች ብንዞር እምብዛም የማናገኘው እጅግ ውብ ስፍራ ነው ብለውታል። የጎንደር ልጆች አባቶች ያስረከቡትንና ዛሬ የተሰራውን ስራ የበለጠ በሚያለቅ መልኩ በመስራት የበለጠ ያማረ የተዋበና የለማ ሀገር ለመፍጠር የበኩላቸውን ሚና ሊወጡ እንደሚገባም አመላክተዋል። ጠቅላይ ሚኒስትሩ ጎንደር ሁለት ዕድል ሰጥታኛለች። የመጀመሪያው ዕድል ባለቤታቸው ቀዳማዊ እመቤት ዝናሽ ታያቸው ናቸው ያሉ ሲሆን ሁለተኛው ደግሞ የፋሲል ቤተመንግስትን የጎንደር ከተማን ታሪካዊ ስፍራዎች ለማደስ ያገኙት ዕድል ስለመሆኑ ይፋ አድርገዋል። ለዚህ ደግሞ የፋሲል ቤተመንግስት መጠገንና መታደስ ብቻ ዳግም እንደተወለደ እመለከተዋለሁ ሲሉም ገልጸዋል። እንደ ፋሲል ዳግም ወልደት ሁሉ ጎንደርን ዳግም እንድትወለድ የሁላችን መሻትና ስራ ሊሆን ይገባል ያሉት ጠቅላይ ሚኒስትሩ ቦታውን ከ30 ዓመታት በፊትም ጭምር አውቀዋለሁ በማለት ፋሲል አልታደሰም አልተጠገነም እንደገና ተወለደ ወይንም ሪበርዝ ተደረገ እንጂ ሲሉ ተናግረዋል። የጎንደር ከተማ ጽንሰ ሐሳብ የተወለደው በቤተመንግስቱ ውስጥ ነው ያሉት ጠቅላይ ሚኒስትሩ አሁን ቤተመንግስቱ እንደገና ተወልዷል። አራዳ፣ ፒያሳ፣ ቆባስ፣ ጥልሞኖ ሌሎች የከተማዋ ሰፈሮች እንደገና መወለድ አለባቸው ብለው እንደሚጠብቁ የተናገሩ ሲሆን የካሮና ግን ታሪክ አልተደገመም ማለት ነው ብለዋል። ከጥቂት ዓመታት በፊት አሁን በከተማዋ የተሰራውን ስራ ለማከናወን ሲንቀሳቀሱ በተደረገባቸው የሐሰት ዘመቻ ለማቆም ተገደው እንደነበረ ከዚህ ቀደም መናገራቸው ይታወሳል። በዚህ ሰዓት ግን ከአዘዞ ጀምሮ እስከ ፒያሳ የተጀመረው የጎንደር ከተማ የኮሪደር ልማት የጎንደር ዳግም ውልደት መቃረቡን የሚያመላክት መሆኑን ጠቅሰው ይህን ግብ ለማሳካት የጋራ ጥረት እንደሚጠይቅ አስገንዝበዋል። ጎንደር ዳግም ተወልዳ ለዓለም አሸብራቂ ከተማ እስክትሆን ድረስ ሁሉም በጋራና በትጋት እንዲሰራ ጠቅላይ ሚኒስትሩ ያሳሰቡ ሲሆን አሁን የተጀመረው ከተማዋን እንደገና የማወረድ ጽንስ በዚህ ተሸፋፍኖ ከቀረ ይጨናገፋል ብለዋል። ነገር ግን ባለሙያ የሚፈልግ መሆኑን በመጠቆም ሁላችንም ለመደገፍ ዝግጁ ከሆንን የከተማ ተስፋ ብሩ ነው ሲሉም ተደምጠዋል። ጎንደሮች ስለጠሯቸው የከተማ ነዋሪዎች በታሪክ ታይቶ የማይታወቅ ከንቲባ አግኝታችኋል ያሉ ጠቅላይ ሚኒስትሩ ይህንን ከንቲባ አግዞት እድላችሁን እንዳታበክኑ የጊዜ ካለፈ ተመልሶ አይደገምም አይገኝም ያስቆጫል ብለዋል። ጠቅላይ ሚኒስትሩ በቅርቡ የውጭ ሀገር ቱሪስቶች ጎንደር ከተማን ጎብኝተው እንደነበር አስታውሰዋል። ቱሪስቶቹ በነበራቸው ቆይታ ተደስተውና ተደምመው እንደተመለሱ የተናገሩ ሲሆን ከጎንደር ባለፈ ጎርጎራ ሄደው በውሃ ላይ እስከ ባህር ዳር ድረስ መጓዛቸውን አስታውሰዋል። በአካባቢው ከተመለከቱት ባሻገር ይሻሻል ብለው አስተያየት የሰጡት ግን ከጎንደር እስከ ጎርጎራ የሚወስደው መንገድ እንዲታደስ ነው ብለዋል ጠቅላይ ሚኒስትሩ። ይህ መንገድ መጠገን አለበት ያሉት ጠቅላይ ሚኒስትሩ ገና ባለማ መንገድ ዳር ያለው ተራራ የማይጠገብ ትልቅ ገጸ በረከት አለው ሲሉ ተደምጠዋል። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሮች በወታደር ተጠብቀው እንዴት ልማት
ሊሰራ ይችላል ሲሉ ነው እየጠቆሙት። ባድ ሳይሆን የአገሩ ባለቤት ከሰፈር ሰፈር ተንቀሳቅሰው የአገራቸውን ልማት ማየትና ማገዝ እንዲችሉ ሰላም ያስፈልጋል በማለት እዚህ አካባቢ የወጡ ወንድሞቻችን ጊዜ ሳባክኑ ይመለሱ ሲሉ ጥሪ አስተላልፈዋል። በክልሉ ለሚንቀሳቀሱ መንግስታቸውን ለሚፋለሙ የፋኖ ኃይሎች ጠቅላይ ሚኒስትሩ ጊዜ ማባከን አያስፈልግም፣ ተመልሰው በትብብር በአንድነት ሀገር ማልማት መስራት ያስፈልጋል ሲሉም ጥሪ አቅርበዋል። የሰዓቱ ዜናችን እንደቀጠለ ነው። በአፋር ክልል ጥቃት የፈጸመው የህወሓት ሰራዊት ላይ የድሮን ጥቃት መፈጸሙ እየተሰማ ነው። የአፋር ክልል የህወሓት ጦር የክልሉን ወሰን ተሻግሮ በመግባት 6 መንደሮችን በጉልበት ተቆጣጥሯል ሲል ከሰሞኑ መወንጀሉ ይታወሳል። ላለፉት ቀናትም ቀበሌዎቹ በህወሓት ቁጥጥር ስር የገቡ ሲሆን ከ2000 በላይ ሰዎች እንዲፈናቀሉ ምክንያት ሆነዋል በሚል ተዘግቦም ነበር። ዛሬ የወጡ በሚገኙ መረጃዎች ደግሞ የህወሓት ሰራዊት ላይ የድሮን ጥቃት ስለመፈጸሙ በትናንትናው ዕለት ከተሰሙ የመረጃ ምንጮች መካከል ይገኝበታል። በአፋር ክልል መጋሎ አካባቢ የህወሓት ኃይሎች ወደ አፋር ይዘውት በገቡት የጦር መሳሪያ ታንክና ተሳቢ መኪኖች ላይ አየራል በድሮን እርምጃ ወስዷል የሚሉ መረጃዎች እየወጡ ይገኛሉ። በታጣቂዎቹ ላይ ግን የተፈጸመ ጥቃት አለመኖሩን መረጃዎች ጠቁመዋል። በትናንትናው ምሽት መቀለን አካባቢ የድሮን ቅኝት እንደነበረ የዘገቡ የመረጃ ምንጮችም አልጠፉም። የአፋር ክልል ጸጥታ ኃይሎች መሬታችንን እናስለቅቃለን በሚልም ወደ ስፍራ መምራታቸው ተዘግቦ ነበር። ህወሓት በድሮን ወደመበት የተባሉት ወታደራዊ ጥቃቶች ለረጅም ጊዜ ያዋጋኛል ብሎ የደበቀው የጥይትና የመሳሪያ ማከማቻ መጋዘን ስለመሆኑም እየተገለጸ ይገኛል። ወደ አፋር ክልል ገቡ በተባሉ የህወሓት ታጣቂዎች ላይ ስለተፈጸመው የድሮን ጥቃት እስካሁን ድረስ ከፌደራል መንግስትም ሆነ ከትግራይ ክልል በኩል የተሰጠ መረጃ የለም። ከዚህ ባለፈ በራያ አካባቢ እንቀሳቀሳል የሚባል አርሚ 43 የተባለ የታጠቀ ኃይል ወደ አፋር አካባቢ በተሳቢ መኪኖች የተንቀሳቀሰ ይገኛል የሚሉ የመረጃ ምንጮችም እየተሰሙ ይገኛሉ። የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ጥምረት ወይንም ጽምዶ የተሰኘው የህወሓትና የኤርትራ መንግስት አዲስ አደረጃጀት በሻዕቢያ መንግስት የተፈበረከ የፍርሃት አጀንዳ ነው ሲሉ ገልጸውታል። ጀነራሉ ለመንግስት መገናኛ ብዙሃን በሰጡት ቃለ ምልልስ ሻዕቢያ ጽምዶ የሚል አደረጃጀት የተፈጠረው በሁለት ምክንያት ነው ሲሉ ሞግተዋል። አንደኛው ብቻውን መዋጋት ስለማይችል አብሮት የሚጠፋ አካል ይፈልጋል ያሉ ሲሆን፣ ሁለተኛው በፌደራል መንግስትና በትግራይ ክልል መካከል መተማመን እንዳይፈጠር ለማድረግ ያስችሏል ባናቸው። ጥምረት ጽምዶ ሲባል የሚታወቀው ለእርሻ የተሰማራ በሬ ሲጥምር ነው ያሉት ጀነራሉ፣ ይህ አጀንዳ ግን ጥፋት ዓላማ በማድረግ የተዘጋጀና መሰረተ ቢስ ሐሳብ ያዘለ እንደሆነ ሞግተዋል። የጥምረት ወይንም ጽምዶ ዓላማው በፌደራል መንግስትና በትግራይ ክልል መካከል መተማመን እንዳይኖር ማድረግ ነው ያሉት ጀነራሉ፣ ለዚህ ዋነኛው ማስረጃ 8 ነጥቦችን ያካተተው የሰላም ስምምነት እንደሆነ አመላክተዋል። ከ8 ነጥቦች መካከል አንዱ ነጥብ በኤርትራና በትግራይ ህዝቦች መካከል የነበረውን ግንኙነት ጤናማ ማድረግ የሚል እንደሆነ አመላክተዋል። የሻዕቢያ መንግስት ወይንም ፕሬዝዳንት ኢሳያስ ይችን ነጥብ ነቅሶ ማውጣት አለባት ማለቱንና ከትግራይ ህዝብ ጋር ምንም አይነት ጤናማ ግንኙነት አይታሰብም ብሎ መከራከሩን ማስታወሰዋል። የኤርትራ መንግስት የትግራይን ህዝብ ከመጉዳት በስተቀር በጎ ነገር አስቦ አውቅም ማሰብም አይችልም ሲሉ አክለዋል። ይህንን የጥላቻ አቋም ይዞ የሚከራከር የሻዕቢያ መንግስት አሁን ላይ ትግራይ ክልል ውስጥ ከሚገኙ አንዳንድ ጀነራሎች ጋር የጥምረት አጀንዳ መፍጠሩ የራሱን ጥፋት ዓላማ ለማሳካት እንጂ የትግራይና የኤርትራ ህዝብን ለማገናኘት እንዳልሆነም አስታውቀዋል። ጥምረት በሚል አጀንዳ ከኤርትራ መንግስትም ይሁን ከሌሎች ጽንፈኞች ጋር የሚደረግ ግንኙነት የትግራይን ህዝብ ይጎዳል ሲሉም ነው ጀነራሉ የተናገሩት። እነዚህ ያሎች የትግራይ ህዝብ ከፌደራል መንግስት እንዲነጠል በማድረግ አደገኛ ችግር ውስጥ እንዳይከቱት ህዝቡ ሊነቃ ይገባልም ባይ ናቸው። ለዚህም ህዝቡ ልጆቻችንን ወደ ጦርነት አንልክም ሊል እንደሚገባ መልእክት አስተላልፈዋል። የትግራይ ህዝብ በህወሓት ሰራዊትና በአራ መሬት ያሉት ልጆቹን ዲዲአር ተግባራዊ እንዲደረግላቸው በፍጥነት ወደ ሰላም ኑሮ እንዲመለሱ በመጠየቅና ጫና በማሳደር ጦርነት አንፈልግም በሚል አቋሙ ሊጸና ይገባል ሲሉ ጀነራል ሳሞራ የኑስ ማሳሰባቸውን አዲስ ዘመን ዘግቧል። ወደ ዜናችን ሌላኛው ክፍል እናምራ። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ አጥፍቶ ጠፊ ሲል የገለጸው ህወሓት ከሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጇል ሲል ይፋ አድርጓል። ስምረት ፓርቲ በወቅታዊ ጉዳይ መግለጫ ሰጥቷል። ፓርቲው ትግራይ ከገባችበት ሁለገብ ቀውስ እንድትወጣ በትግራይ ያሉ የፖለቲካ ልዩነቶች ሁሉንም ትግራይ ባሳተፈ ሰላማዊና ህጋዊ በሆነ መንገድ በውይይትና የትግራይን አንድነት በሚያጠናክር መንገድ እንዲፈቱ ትግራይ ወደ መልሶ ግንባታ እንድትገባ ጥሪ ስናቀርብ ቆይተናል ብለዋል። ይሁን እንጂ ትግራይን እንደግል ንብረቱ አድርጎ ያስባል ሲል የገለጸውና ኋላ ቀር ቡድን ሲል የፈረጀው ህወሓት በስሩ አሉ ካላቸው ጠባቂዎቹ ሁሉን አይነት አማራጮች በመዝጋት እኔ በመለው ትሄዳላችሁ ማለት ትግራይን ወደ ከፋ ዘግት እየጣሏት ይገኛሉ ባይ ነው። ፓርቲው ሲቀጥል ካለፈው ሰታቸው ያልተማሩ እነዚህ የጥፋት ቡድኖች አሁን ደግሞ ሞጫ መንገድ ብለው ያዙት ህዝባችንን ከጨፈጨፈው በሺዎች የሚቆጠሩ ህጻናትን ጎልማሶችና እናቶችን በጥቅሉ በትግራይ ሴቶች ላይ አስከፊ ግፍ ከፈጸመው ቤተ እምነቶቻችንን ካረከሰው ከፋብሪካ እስከ ማንኪያ ከጀሪካን እስከ መኪና የዘረፈውን በአጭሩ በትግራይ ታሪክ ህዝብ ይቅር የማይባል ግፍ ከፈጸመው ሻዕቢያ ጋር ጽምዶ የሚል ጥምረት በመመስረት ጦርነት አውጆብናል ሲል ነው የወነጀለው። ስምረት ፓርቲ በጌታ የተሰጠውን ተልዕኮ ለመፈጸም ጥቅምት 23 2018 የፖለቲካ ፓርቲዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎችና የሲቪል ማህበረሰብ ጥሪ እንዳልሰማ በመሆን ባዲው ጅራትና ራያ ዘቦ ወረዳ ውስጥ በሚገኘው የትግራይ የሰላም ኃይል ላይ ጥቃት ሰንዝሯል ሲልም
በመግለጫው ከሰዋል። ከዚህ ባለፈ በወጣት ትግራይ ወንድሞቻችን ላይ በደረሰው ጉዳት ሳይጸጸት ጥቅምት 26 2018 የፕሪቶሪያን ስምምነት ጥሶ በግልጽ ጦርነት በማስነሳት 6 የአፋር ክልል ቀበሌዎችን ተቆጣጥሮ ይገኛል ባይ ነው። እርምጃው የፕሪቶሪያውን ውል ብቻ የሚጥስ ሳይሆን ህገ መንግስትን፣ ክልላዊ ወሰኖችንና እሴቶችን የሚጥስ ነው ብለዋል። ከአፋር ህዝብ ጋር መልሰን የጀመርናቸውን ጠንካራ ግንኙነቶችን የማፈርስና ህዝባችንን ለሌላ አደጋ የሚያጋልጥ ነው ሲልም ከሰዋል። የፓርቲው መግለጫ ሲቀጥል ህወሓትን አጥፍቶ ጠፊና ተስፋ የቆረጡ ሰዎች ስብስብ ሲልም ይፈርጀዋል። ይህ ቡድን ጦርነት የጀመረበት ያለው ዋና ምክንያት በአንድ በኩል ወደ ኋላ የቀረው ቡድን በህዝብ የገጠመው ተቀባይነት ማጣት እንደዚሁም እንደ መጫወቻ ካርድ ሲጠቀምባቸው የቆዩ ተፈናቃዮችን መመለስና የትግራይን ህገ መንግስታዊ ወሰን ማስጠበቅ የሚሉትን አጀንዳዎች እንዲተውና እንዳይተገብሩ ለማድረግ ያለመ ነው ይላል። ከዚህ ውጪ በፌዴራል መንግስትና በህግደፍ ስርዓት መካከል የተፈጠረውን ውጥረት በመጠቀም ሻዕቢያ የማይቀር ነው ብሎ የገመተውን ጦርነት ራቅ አድርጎ ለማስቀረት አገልጋዮቹ በደቡብ ትግራይና በአፋር እንዲዋጉ በሰጣቸው መመሪያ መሰረት ነው ብለዋል። እየተካሄደ የሚገኘው ጦርነት በፕሪቶሪያ ስምምነት የተነሳ ትግራይን የማጥፋት ህልሜ ተቀጭ ብለው ከተቆጨውና አሁንም አልጸጸትም ከሚለው ሻዕቢያና ኤርትራ የሰረኩትን ይዤ መውጫ ትሆነኛለች ብሎ ከሚያምነው ኋላ ቀርቡና ከጠባቂዎቹ በስተቀር ለሌላ ትግራይ ሁሉ የጥፋት መንገድ ነው ብለዋል። ለዚህም ነው ስምረት ፓርቲ ይህንን ጦርነት ለማስቆምና የትግራይን ችግር በውይይት ብቻ ለመፍታት የሚታገለው ሲልም በመግለጫው አትተዋል። ስምረት ፓርቲ ለትግራይ ህዝብ ባቀረበው ጥሪ ጦርነትን አፋቂ ሲል የገለጸው ቡድን የውጭ ኃይሎች መሳሪያ ሆኖ የሚሰራ ቅጥረኛና ከዳተኛ እንደሆነ እወቁትም ብለዋል። ከዚህ ቀደም ከፈጸማቸው ክፉ ተግባራት አልተማረም ያለው የህወሓት ኃይል እየመራህ ሁሉንም አይነት መስዋዕትነት ብትከፍልም የምታስመዘግበው ድልና እድገት እንደሌለ በተደጋጋሚ ያረጋገጥከው እውነታ ነው ሲልም ገልጸዋል። ህወሓት አሁንም ቢሆን የሻዕቢያን ተልዕኮ ለመፈጸም ሲል ትግራይን ጦርነት ማዕከል እያደረገ ስለሆነ ህዝቡ በብርቱ መቃወም አለበት ሲልም ከተጨማሪ ጥፋት እንዲድን ጥሪ አቅርበዋል። ለክልሉ ታጣቂዎች ባቀረበው ጥሪ ለአንድ ወደ ኋላ ለቀረበ ቡድንና ከኛ በላይ ኮር ብለው በራስ ላይ የተቀመጡ ሰዎች ብለ ሳይሆን ለሀገርህና ለትግራይ ህዝብ ብለህ ነው ከዚህ ቀደም ሁሉንም አይነት መስዋዕትነት የከፈልከው ሲል አስታውሰዋል። ይሁን እንጂ በጥፋት ቡድኑ ጠባቂዎች ምክንያት ባለፈው ሰላማዊ ሰልፎችን እንደገለጽከው ለኋላ ቀር ቡድን መገልገያ እንድትሆንና ኩራት የሆነው ህዝብ በጥርጣሬ እንዲያይህ አድርገዋል ብለዋል። ከሰሞኑ የተደረገው እንቅስቃሴ በማይመለከት አጀንዳ ውስጥ ለራሳቸው ደህንነትና ሻዕቢያን ለመከላከል የሚያዘጋጁ ነው ያለው ስምረት ፓርቲ ከሰላማዊ ኃይሎች ጋር ወይም ከማንኛውም አካል ጋር መዋጋት ተገቢ አይደለም፣ በሻዕቢያ በሚመራ ኮማንድ ስር ሆነን አንዋጋም እምቢ በል ሲል ስምረት ፓርቲ ጥሪ አቅርበዋል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።